የምለው ጋይስ ከአብርሃም ሌላ ወንድ ልጅ የለም እንዴ? ለሩታ ካልሆነ ላንቺ አይሆንም ብላ ደግሞ እቺ መጣች እንዴ? ቆይ አንቺ ለትዳሩ ያልሆነ ለሚስቱ ያልሆነ ላንቺስ እንዴት ይሆናል ብለሽ አሰብሽው? ደግሞ እኮ ነው የሚገርመኝ ባለ ትዳር ወንድ ልጅ ላይ ወይን ደግሞ ፍቅረኛ ያለው ወንድ ልጅ ጋር ሄዳችሁ ጥምጥም የምትሉት ለምንድን ነው? ወንድ ልጅ ጠፍቶ ነው እንዴ? አብርሽና ሩታስ ከትላንት ወዳ ጌም እየተጫወታችሁ ነበር። አንድ ላይ ቪዲዮ እየሰራችሁ ነበር። ትላንትና ደግሞ ድመትና ይጦናችሁ መጣችሁ። ኤርሜላ ምን ታረጋለች ከመሃላችሁ እንዴ? መቼ ነው ቤታችሁ የምትይዙት? አረ ቢያንስ ይሄንን እንደ ዲራማ የምትሰሩትን ነገር በኋላ ግን ቤታችሁ ገብቶ እውነት በዲራማ መልክ የሆነውን ህይወታችሁን መጨበጥ የለበትም። እሷ ሴት ሩታዬ እኮ ቆንጅዬ ሸበላ ናት። ለምን ነው እንደዚህ የምትሆነው? ወረራሳ ትመለስ። እሷ እኮ አንዳንዴ ግን ሲታዘባቱ እንዴ ሩታ ሳቃ ደስታ ሲሆን እንዴ ሰው ይጠላል። ደስ እኮ ነው ሰው የሰው ደስታ የሚያስደስተው ሰው ነው እንጂ ዛሬ እኮ ያውቀው እኮ ነው ይሄን ዲራማ የፈጠረው። ያቅፎ ማደሩን ሊያሳውቅ ነው መንዴላን። አንዳንድ ጊዜ ለማንኛው ችግር የለም ፉፉ ለማንኛውም ቅልጣሌ ድራማ ነው። ሩታዬ ረፍት ብታረግ ብለን እንመኛለን። ግን እሷም እየተወች አይደለም። በጣም ነው የሚቀናው። በጣም ይቀና። እሷ ስትስቅ ድብን ነው የሚለው። የእሷ ቻናል ሲንቀሳቀስ ድብን ነው የሚለው። በሁለታው ቶክቶክ ላይ የባወራው ነገር አይታችሁ ከሆነ በጣም ነው የሚቀናው። ከሩታዬ ጋር ብቻ ሲሆን ሰላም አሁን ባለፈው ባይታረቁም እንኳን ለካሜራ እንደዚህ ሲመጡ ቪውም አለው። በቃ ላይ ለምሳሌ የእሷ ጋር ሲመጣ በእሷ ስትበልጠው አይወድም። እንደገና እሷ ደግሞ ሲያመጉሳት አይወዱም። ሲያመጉሷት እኔ ደግሞ እቺ ሸሌ ልንገርሽ ዛህራ እቺ ሸሌ ማለት ነው አብርሃም ልንፈቱ ነው ምንድነው? ቆይ አብርሃም ሁሉም ሰው የተሳሳመ ሌላ ነገር ያርግ ማለት አይደለም ማለት እንጂ ምን ልታሳየ ነው እንዴ? ሩታ መንጣቷን ያውቃሉ። ውሸት ሩታ መንጣቷን ያውቃሉ። ይሄን አርግተ ይሄንና ነው ትናንትና እንደዛ ተናግረች ትችላለች። እዛኔ እንደዚህ ያለች እንደዚህ ሆነች ልትባል ነው። እኔ ደግሞ ማለት ነው አይደለም ስድብ ማለት ነው ምንድነው ሽጉጥ አምጥታ አንዳንድ ብትቀረቅርላችሁ ምንም አይሰማኝም። ምንም በጣም የተናደድኩት ዛሬ። ምክንያቱም ምንም ቢሆን ድራማም ቢሆን እንደዚህ ፍትሽ ጥፊ አንድ ያይላትም እንዴ እንደዚህ እየደራረዘት እንደዚህ እያደረገ ይልሆን ዋሆና ለዘሚናን ይልሆና እስኪ አይልም በዛ ላይ ይሻሻላል። እንዲህ ያሻሸችው ዝም ያለ በስርዓቱና እሷና እሱ ይተዋወቃሉ። የተረዳውን ነገር በቃ ከሩታ ውጭ ወደ ውጭ ነው ብዬ ነው ያሰብኩት። አይ እንደው እሱን እኔ እኮ አይደለም የእሱን ዲራማ እማታቂ የሆንሽ ነው አሁን ላይ ረበካ በይ የእሱን ዲራማ እና ወንድ ልጅ ቆማች እንደዛ ጢሙን እየተነካካ እየተሳመ እንዴት የማይደነግጥ ወንድ ልጅ ያለ እንዴ? ተይኝ ምን ተረግጭ ፉፉ ምንድነው ያልሽው? ቆይ ወደ ውጭ ያብርሽ ምንድነው ከሩታ ወደ ውጭ ነው ልቡ ብዬ ነው ያሰብኩት። እኔ እኮ ከሩታ ሌላ ሰው ወዶ ብዬ አይደለም። ግን ደግሞ ለምንድን ነው ከሰው በላይ አሁን ሄርሜላ ትናንትና ቪዲዮ የተለቀቀ በሄርሜላ እኮ ገባሽ? እንደውም ሄርሜላ ፊት ሆኖ ሩታ አለ አይደል እንደሚያፈቅራት በቪዲዮ አንድ ቀን አይተናናቅም። ለምንድን ነው ይሄ ነገር አይናገርም? ለምን ከሩታ ይልቅ አጠገቡ ያለው ሰው የሚያስከብረው ለምንድን ነው? ሁሌም እንደዚህ እየተናገረ ነው አይደል? ያልጨረሰችው ነገር አላት። እሷ ለማስተካከል እኮ ነው አሁን በሌሊት ነው መንገድ ላይ ብቻው የምትመጣውና ለማስተካከል አውቆ ነው ሰው ነው አይመስለኝም። አውቆ ነው አልመሽም ይሆናል። አንድ ሰዓት ወይ 12 ተኩል ነው ነው ኢትዮጵያ እንደምታውቂ ተሎ ነው የሚመሸው አይደለም እንዴ? ግን መሄድ አልነበረባትም። እርግጠኛ ነኝ የሆነ ነገር ያልጨረሰ ነገር አለ። የሆነ ያልጨረሱት ነገር አለ። እሱ እኮ ያልጨረሱት ኒ ሲላት መሄድ እኮ ጥልቻ አይደለም። ግን ደግሞ ይሄ ድራማ መግባት አለባትም። እነሱ ይጨማለቁ
በጥፊ ተወልውላት ወይም አታገኛት። እኔም እየጠበቅኩ ነው። ሩታ ታዝ ነገር ትቆጠብ ሆነን እንዲህ አድርጋ ለቲላት አትሂድ። የእሷን ደስታ አይፈልጉም። እሳቸው ዲራማ እየሰሩባን ነው። ታዛ ታስታውሻለሽ? ይህን ቦታ ብሏት እንደገና ወሬውን ሲቀይስ ማብቂያው ላይ አላየሽም እንዴ? ለምንድን ነው አይባል የማትገጠ? ለምንድን ነው አድባ የማትቀመጠው? እረፍት ደስታ ሆና እየመጣኝ ነው። እሳቸው ለምን የሚጫወቱባት? አራት ነው። አሁን እኮ አራት ነው እኮ እየተጫወቱ። አብረሽ እኮ ሲታወቀ ነው ውሸቱ ድራማ ውስጥ አለበት ታኮ። እሷ አሸነፈቻቸው እንጂ እሳቸው ምንም አልሰሩም። እሷ ናት እያሸነፈች ያለችው። ለምንድን ነው መሆን አልነበረበትም። ላይኮ ከሩታ ጋር ሲመጣ እንዴት ነው ላይኮ? ምንድን ነው እኒ ልጅ ከምሬ ነው አቢላ። ይሄ ቡሩኬ አብርሃምን ለመጣል የሆነ ብሎ ይዘዋል። ግን እንደ ጅል ቆጥረው ታፋቂያለሽ። ዝም ብለው ሂርት ይሉት ይሄዳል፣ እናት ይሉት ይመጣል። አሁን እነዚህ ውዳ ጫታ ማለት ነው። እነዚህ ጫታ ለምንድን ነው ለአብርሽ መፈተን የፈለጉት? አሁን ደግሞ አብርሽ ወንድማችን እኛ እናውቃለን ማለት አይደል? ለምንድን ነው አብርሽ አጠገብ ሄርሚላ እንድትሆን የሚፈልጉት? እናረቃታለን ይላልና ከሳ ጋር ይመጣሉ። ለኔ ታየኛ ልጅ ለምን እንደማትሻሻው? ምን የሰው እንሳደባለን እንናገራለን። እሷማ ሚስት እኮ ናት። እንዲህ የእሱ ልጅ እኮ ነው ያዘችው። ይችላል ሲዝ እንድትሄድ ነው። እሱ ቂጡን አጥርቶት ይመጣላት ትሄዳለች። ያበቃ ስኮቴንች ደግሞ አውዬ ስሚ ልንገርሽ፣ እይታ ደግሞ ስንት መሰለሽ? እይታ 86 3 ነው እኮ የለውም። ጭራሽ እኮ አይኖርም። ያወቁ ባልወልድም እንኳን አጠገብሽ ሰው መሆን ያስፈልግሻል ብላ ለሩታዬ ስታወራት እቺ አህያ ማለት ነው። በጣም ነው የገረመኝ። ሁለት ልጆች እኮ አሏት። ለማን የት ልትደብቅ ነው? አንዳንድ ጊዜ ምን መሰላችሁ ሀውዬ፣ እሷን መሳደብ የለብንም። ተንትኑ ነው ተዝክ ምኑ አብርሃም ተርጃሉ ነው እንጂ እሷን አንዳንድ ጊዜ ብንናገር ልንገርሽማ፣ እኔ እኮ ወንዶች በአብርሽ ይፈሩ እንጂ እኔ ሴት ግን በሴት ነው ማፍረው። ሴት እንደዚህ ስትላላጥ ነው ማፍረው። እሱማ ልጅ እንደዚህ ሆነ ሲሰጠት ወንዶች ይበሉት እንደፈለጉ። እኔ ግን ሴት ሁኜ ሴት እኮ እንደረከሰች ነው የሚያዩ በዚህ ሰዓት። እኔ እኮ ሴት ነኝ። አብርሽ ለምንድን ነው ማፍረው? እሷ ግን ሂጃ እንደዚህ ስትላላጥ አፍራ። ይሄ ደግሞ ኩሻ አንድ ጅል ኩሻ የሚሉት አለ ነው እንደ የፈጠረው። ግን ፈረንጁን አንገቱን ነገር ይደርዛለው። እኔ ሩታን ትህቴን በላይ ነው ማስብላት። እሻለው ምንድን ነው የምታወራው አለው። ሲጀመር ብለሽ ጥሪያቸው ሁሉም ጫታም ብለሽ ጥሪያቸው። እሱም አንዳንድ ምናምን የለ ሁሉም ጫታ ናቸው። ሴትዮ ሀውዬ ሩታዬን ያገኘቻት ሴትዮ ትናንትና ጨርቋን እንትሯን ጨርቋ እጇን ጥምጥማ መጣይ ቀለም ተቀብታ ተሰብሬያለሁ ብላ ድራማ እየሰራኝ ነው። አንቺ ጭራሽ እንደው ወላሂ ልንገርሽ ሴቶች ጨርሰው አብደዋል። ወንዶቹ ሴቶቹ አብርሽ ግን ያሳበዳቸው እኮ የመዳም ቅመም ነው። አብርሽና ሩታ መሰሉሽ እንዴ? ጋይስ እንዴት ናችሁ? ሸዊት እንዴት ነሽ? ደህና ነው። እንዴት አመሻችሁ? ሰላም ነው። ሰላም ነው። እህታችን ሰላም ብለናል። ሰላም ሸዊትዬ እንዴት ነሽ? እንኳን በሰላም መጣሽ። ሰላም ውዶቼ እንዴት ናችሁ? ቤትሽን መክፈት አቆምሽ እኮ ነው። እኔ ስራውን ደግሞ ትክክለኛ ባህሪያን የሚገልጽ አንድ ትንሱ ትባላለች። ትንሱ ትባላለች። እሱ አሁን ማለት ነው ሸዊት ተፈጠረም ዝም ብለህ ነው በቃ ምናምን ነገር እንዳላቅም እናቴ ተይ እንጂ አረጉ ላንቺም አልቀልድም። ታናሽ ልጅበት አበባዬ ምን ታገኘ ዛሬ? እኔ ደግሞ በእኔ እንድትደራደር አልፈልግም። ኧረ ትንፋሴ ናት አላውቅም። እኔ የማልደራደርባቸው 5 ሰዎች አሉ። እነሱ ብቻ ነው የማልደራደራቸው። ከዛ ደግሞ የማልደራደራቸው 13 ሰዎችም አሉ። አዛ በቃ ለምን እንደተረያቸውም እንኳን 5 ሰው ኖ 5 አሉ። ከዛ ደግሞ ቀጥሎ ደግሞ 13 ሰዎች አሉ። ከዛ ደግሞ በሙሉ የነብሯ ያትጠገብ ፋሚሊ በሙሉ አልደራደርባቸው። ሰምተሻል? እና ደህና ናቸው። የሩቴ ደጋፊ እኮ ማር እኮ ናቸው። እንደሷ ነብር እኮ ናቸው።
እያወቁ ላጥፉ ካልፈለጉ ሳይነኩ አይነኩም። ከተነኩ ግን ማለት ነው ልንገርሽ ሩት ሳይነኩ አይነኩም። ዛሬ ማለት ነው ከተነኩ ነብር ናቸው። ርዕስ ይዘሽ የገባሽው ዛሬ ዝቅዘቃ ነበረ እንዴ? ቲክቶክ ላይ ደህና የነበረው ዝቅዘቃ ነበረ። ከማን ጋር ተጣልተው? እኔ አልነበርኩም እኮ ላላ እንትን አላቅም። እኔ ለራሴ ግራ ገብቶኝ እናውራ። ሌሎቹ ሰዎች ሰደቧቸው መሰለኝ እነ ኪያ ከዛ ኪያ አንድ ሰው ባቀሽ ከዛ ይመስለኛል። ከዛ ኪያ ደግሞ ኪያ ምናምን ደግሞ አምጥቶ የአብርሽ እናት እኔ ደግሞ ሂጄ አወረድኳቸው ሁላቸው። ከዛ ኪያ ደግሞ ተናደደች። ይሆ ብላ አባትና እናት ደግሞ ደገመች። እሷ ለመጥፎ ሊያስበው ይችላል። ገባሽ ሄዊ? አሁን የአብርሽና እናት ከሰከሰ ነገ ጧት ሌላ ምን እንደምሰራ ታውቂያለሽ አይደል? የሩታ አባትና እናት ነው የምንጠብቃቸው በሌላ ቤት ተዘቅዝቆ። ይሄን ስታይ ሩታ ደግሞ ጥሩ ስሜት ሩታ እኛ ለማስደሰት መጣችሁ። ገባሽ? እኛ ደስ እንዲለን ከኛ ጋር እንድትገናን ከኛ ጋር እንድታወራ የአብርሃም እናትና አባት ምንዘቀዝቅ ከሆነ በቤቷ ነገ ጧት በሩታ ቤት ገብተን በምን ኮንፊደንስ ነው የምናወራው? እንዴት እናወራታለን? እናወራት አንችልም። ገባሽ? ታፍራለች ሩታ። ሲቀጥል ደግሞ ሩቴ እስክትወልድ ድረስ ማለት ነው እንዳውም እንደዚህ ድረስ ብንጠብቅ። መጀመሪያ እንዴት ናቸው? አንደኛ ነገር ደግሞ የሰው ልጅ ያጠፋ ሚዲያ አትሳደቡ፣ እርስ በርሳቸው አሳልፋቸው አትሰጣጡ። የሆነ ችግር ታይኖር አይዘቀዝቁም፣ በውስጥ አውሩ። እንዴ ለምን አሳልፋቸው ትሳደባላችሁ? አረ ጥሩ አይደለም። አሳልፋችሁ ትንሽ አሁን ተሳስተሻል። እኔ እንደራሴ ተሳስተሻል። አሳልፈን ምን ለያዝም ቆይ ልንገርሽ አንድ ጊዜ ሩታን አሳልፋ እየሰጣችሁ ሩታን አሳልፈው እየሰጧት አይደለም እንደዚህ ላይ እንዴት አንዴ ልንገርሽ፣ ከኪያ በላይ ማንም ሩታን ከኪያ በላይ ማንም የሚወዳት የለም። ግን ደግሞ ጥፋት አለበት። ቤተሰብ ነው የዘቀዘቀችው። ግን በውስጥ ነው እንጂ መመከር ያለበት እዚህ ላይ አሳልፋችሁ መሳደብ አይደለም። ጓደኝነት ነው እንጂ ለጥላት አሳልፋችሁ አይደለም መስጠት ያለባችሁ። ስሚ ውዴ ሁልጊዜ ነው የሚናገሩት። ሰደባት ከያ አይደለም በውስጥ ነገሮች ያ ትሰማለች። ከኪያ በላይ ዋጋ አንዴ ትንሿ አንዴ እስክተረጋጉ በእናታቸው አይሰደበ ማን የተሳደው ትንሽ ሚት ምን ማለት ነው? ተሰደብ ነው እናትና አባት መዘግዝቁ ጤነኛ አይደሉም ወይ? እናት ዘዝቁ ነው አለን እንጂ ማን ተዘቀዘቀን እንጂ ማን ስሩ አይደለም መዘግዘቅ ያለበት። ግን እዚህ አሳልፋችሁ ቅንጭላት የላቸውም ምን የላቸውም አይባልም። ምንሳ ጥፋት አለብን በውስጥ ነው እንጂ መናገር ያለብን። አሁን እኮ እኔ በነገራችን እየሰማያችሁ ነው፣ ወላሂ እየሰማያችሁ ነው። እሷ ራሱ ሊብ ላይ ነኪያ እዚህ የምትሰድቡን ሩታ ማያሳፍር ስራ መስራት ነው ያለብን እንጂ ትወዳታለች ብቻ ትርጉም የለውም። ሩታ ማያሳፍር ወኛ ወደና ደግሞ ነገር ነው የሚችለው። ከዚህ አይመለከታትም። ገባት? ኦዲየንስ ከሆነች ራሷን ትቻል። ስሜን ደግሞ እንዳጠራ አንቺ ቤት ገብታ ስነ ስርዓት ስሜ ተያቸው አንቺ ራስ ጀመርታችሁ ልትጨቃለሽ ቅንቅና ኦኬ ሙራይል ተናገርሽኝ። ከዚህ ከመጀመሪያ ቀጥዬ ሩታዬን ማለት ነው እስከ ጥግ ነው የሚወደው ማለት ነው። ቢዘቀዝቅ ራሱ ዘቀዝቃለሁ ማብቴ ከለካለሽ። ኧረ ስነ ስርዓት ታሽንት ማለት ነው። ነይ ስሚ ለምን ነው ቆይ እስኪ ኧረ ይሄንን ነው የሚፈልጉት። ወደ ስታው ወደ ያያችሁ ነው የማንም መሳቂያ ለምንድን ነው በጣም ራኤል ጊዜ ሳቁብን ይሆናል። እዛ ተጣሉላቸው እየተባለ ቆይ እስቲ ላይ ቁጭ ብለው እናትና አባት ወይ ሩታን እኔ ከወደድኩት አሳልፌ ይሰጣታለሁ እንዴ? ለሌላ ሰው መስጠት የለብኝም እኮ አይደለ? እነሱ እኮ እኔ አሳልፋችሁ አትሰጣጡ የሚባለው እኮ መጀመሪያ ሩታን አታሊ ላይ ያገናኘችን ሩታን አሳልፈው ስለምን ሰጧት? አሁን እኮ ሩታን አሳልፈው እየሰጧት ነው። እኔ ያልኩትኝ ገስት ላይ ቁጭ ብላችሁ እናትና አባትን የምዘቀዝቁ ሲጀምር አሳደጊ እኔ እንጃ ምን አይነት አሳደጊ እንዳላችሁ ብያለሁ። በዚህም ደግሞ ጥፋት የለብኝም ቀዲቸዋለሁ ወይ እሱን ምናምን ለገኝ ማለት ነው። ምንም እንትን የሚል ነገር አይደለም። ስህተት ከሆነ የፈለጋችሁትን መሆን ትችላላችሁ። ገደል ግቡ። ችግር የለላ ተረጋጊ ነው ማለት ተረጋጊ። ችግር የለም። ይሄ ነገር ለመፍታት ነው የመጣነው። ሳላልክ ቋንታ ደግሞ ችግር የለም። እዚህ ሰላም ነው ወጣ ይሰጥ
ያው አይናገርም እንዳንቺ ምትኬ ግን ማለት ነው ማማ ለምንድን ነው ቤትሽ የምትከፍችኝ የምትበጠብጭኝ? እኔ የሚያስጠላኝ ባክግራውንድ ወሬ ነው። ካላሳ ትክፈች ሰው ካላችሁ እኛ የምንለው ማለት ነው። አሁን ቆይ ስሜት አድርጌ ውዴ እኔ የምላችሁ ማለት ነው። እኔ አሁን እዚህም እዛም አይደለም ከፈለጋችሁ ትችላላችሁ። ይሄ የራሳችሁ መብት ነው። ግን እያልኩ ነው የእውነት ሩታ የምትወዷት ከሆነ እያልኳችሁ ነኝ። እኔ ወይም ማንጋን ያለ ድምጽ ማነው ሽንኩርት የሚከትፈይና ከፋ እናንተ የምትወዷት ከሆነ እያልኳችሁ ነው። ሩታ ኢቭን 1 ሳምንት አልሞላትም። ስለዚህ ሩታ የምትወዳት የምታከብሯት ከሆነ ለሩታ ስትሉ ሁሉ ነገር ተቋቋሙ እያልኳችሁ ነኝ። እስክትወልድ ኢቭን እንኳን በቃ እስክትወልድ ብቻ ሁሉ ነገር አይታችሁ እንዳላያችሁ እለፉ። ኢቭን ብትዘቀዘቁ እንኳን ቀን አድርጋችሁ ፖስቱ እያለ ነው። እኛ አባትና እናት አትንኩ። ቢካውዝ የሩታ አባትና እናት ነገ ጧት እዛ ቦታ ነው የሚገኙት። ለምንድን ነው እኛ ነገር የምንፈልገው? እሺ ከሰደቧችሁ ስደቧቸው እንጂ አባትና እናት አትዘቅዝቁ ነው ያለው። እኔ እኮ እየነገርኳችሁ ነው። የአብርሽ ደጋፊዎች እኮ እኔ እኮ ሌሊት ሙሉ እኮ ሲበሉ ነው የሚያድሩ አይደለም እንዴ? እኔ ግን መልስ አልሰጣቸውም። አንዳንዴ መልስ ሰጣቸው፣ አንዳንዴ ሁሉ ግን ተዋቸዋለሁ። በቃ ሳይዝ አይደለም እንዴ? ለምንድን ነው እናንተ ንቃችሁ ማትተውት? እሺ አብርሃም ባጠፋው ለምን አባትና እናት ይዘቀዘቃሉ? ለምን ሩታ አባትና እናቷ ተዘቅዝቆ ማየት አስፈለገ? አሁን ወይ ዛሬ በምክንያት ነው ይሄ ነገር ሊነሳ የቻለው? ሩታ ማይላብ አልገባኝም። እኔ ምን አውቃለሁኝ? እና ድራማ ይስሩ ነው ወላ ምንድን ነው? እኔ ጀመረ አብርሃም ቤት ለምን ይሄዳሉ? ማማይላ በመጀመሪያ እኮ ጠየቂያቸው እኮ እያልኩሽ ነው። ባይዛው መጀመሪያ ስለ ቪዲዮ ከሆነ የሚዘቀዝቁት ትክክል አይደለንም። ቆይ እስከ አንዴማ ልንገርሽ፣ አንዴ ጣፋጭ መጠየቅ አያስፈልግም። ሲጀመር እኔ ሂጄ አውርጃቸዋለሁ በእንትና በኪያ ቤት። ሲቀጥል እኔ እነሱ ከማንም ሰው ጋር ይጣሉ ለምን አባትና እናት ይዘቀዝቃሉ? እሺ ጣፋጭ አንቺ ትቀበያለሽ? አባትና እናት ዘቀዝቅ ደግማችሁ ማጥፋት ሳይሆን ያለባችሁ በውስጥ መናገር ነበር ያለብሽ። አብዙ ራኤል ደግሞ ተረጋጊ። እውነት ለመናገር በጣም ተናደሻል። እናትና አባት ዘቅዝቁ አይደለም የምለው እኔ አልደግፍም። እዚህ ጋር ግን ደግሞ እኔ እስካሁን ድረስ ማለት ነው እኔ ማንንም ቤተሰብ ዘቅዝቄ ሲጀምር ተናግሬ አላውቅም። ግን ዛሬ ማለት ነው የሩታ የአብርሽ እናትና አባት ተዘቅዝቀው ሳይ በጣም ነው የተናደሩት። አንደኛ ልትወልድ ተቃርባለች ልጅ አይደል? ማናውቀው ነገር እኛ እኮ ለዛሬ ነው ይታረማል ነገር ተናግሯቸው ሊሆን ይችላል። አንቺ ይታቀያለሽ ሰምተሻል የተባሉትን። እኔ እኮ እንደዚህ መሟገት እና የአብርሽ እናትና አባት ናቸው መጥተው አንገብጋ ማናውቀው ነገር ተፈጥሮ ሊሆን ይችላል። እኛ እኮ ቦታ ላይ የለንም ነበር አይደል? እኛ ዝም ብለን እናትና አባት ሲዘጋዘቁ እሪ ያለን አሳልፈን መስጠት ተገቢ ነው አይደለም? እህቶቻችን ናቸው አጥፍተዋል። ያ እናትና አባት መዘግዘግ የለባቸውም ነበር ያለብን። በውስጥ በጣም ስራ ነው። የእነሱን ታሪክ እናንተ አታውቁም። የአብርሽ አድናቂዎች ርዕስ ለማስቀየር የሚያደርጉት ድርጊት ነው። ጣላት ለማስለነሱ ማንነት በአዋራ ማለት ነው። በደንብ ማቃቸው ርዕስ ለማስቀየር የሰሩ ስራ ነው። ዛሬ እኛን ለማባላት የተነሱ አንዴ ቆይ አለብን እህትና እህት ለማባላት እነዚህ በቃ እናንተ እዚህ ጋር የሩታ እህቶች እሺ ሲጀመር አያገባንም። እኛ ዛሬ ተይዛለች አያገባንም። በቃ የፈለጉትን ይስሩ፣ አይመለከተንም። የዘቀዘቀ ዘቅዝቅ አለቀ። ይሳደቡ፣ አያገባንም፣ አይመለከተንም። አንዳንድ ጊዜ ከሁሉም እየረሳን ነው። ዝሙት ቤት አለመግባት አትግቡ፣ አለቀ። እኔ አሁን የአብርሽ አድናቂዎች ምን አሉ ብትሉኝ ጭራሽ ብሎክ ናቸው። እኔ ጋር አይመጡልኝም፣ የሚለቁት አይመጣልኝም። ሰላማዊ በቃ ራሴን ሆኜ ነው እየኖርኩ ያለሁት። እኔ እህትና እህት ለማጣላት ነው ይሄ አጀንዳ የተነሳው። ሀቢበቲ እህትና እህት እንደዚህ ለማባላት ነው። ጣፋጭ እኔ ልንገርሽ፣ የእነሱ ውስጥ እኔ ብዙ አመት ተቀምጫለሁ። እነሱ ጉርብ ላይ ሚዲያው ሊቲግማማባቸው በራሱ የእሱ ቻናል መጥፎ ነገር ሲመጣ አጀንዳ ይሰጣሉ። ይሄ የእነሱ መሳሪያቸው ነው። ይሄን ነው ወቁ። ምንም ጥፋት ኖሮና ዛሬ ቪዲዮው እንደሚያሰድብ ስለሚያውቁ እኛን ለማባላት አጀንዳ ሰጡ። አለቀ። ይሄ ነው የእነሱ ማንነት። እኔ ጠልቄ ነው የማውቀው። ሞከሩ እኮ በቃ ይኸው ለማጣላት እኮ ሞከሩ። ሌላ ነገር ምን አላቸው? አንደኛ ነገር የሩታ አድናቂ መባባል በጣም ያስጠላል። ጅቦች ሲጀመር ዝም ሲባሉ እኮ አበዙት። ወላሂ እንደ
እኛም ማንናገር መስሏችሁ? እኛም እኮ አፋለን ጊዜ ሳይሰጡ እኮ ለሩታ እየቆመው እኮ የሚያድሩ ናቸው። ምን አጠፉ? ምንም ያጠፉት ነገር እነዚህ ኮብሊንግ የሚያረጉ እህቶቻችን እኮ ናቸው። አሳልፋችሁ አትስጡ። ወላሂ ላዝም ለእናንተ ነው የእሷን ቻናል ለመንቀሳቀስ የሚሮጡ ራሳቸውን ረስተዋል እኮ። እንዴት ነው እንደዛ አድርገን አሳልፈን የምንሰጣቸው? በቃ በራሳቸው ጊዜ የተሰማቸውን ነው የሚያደርጉት። ያደርጉ አይመለከተንም። አንድ ማለት አፋፍ ይውልሽ ወላሂ ነው የምልሽ። እኔ ሙስሊም ነኝ፣ ግን የመጨረሻ ጊዜ ማጋለጥ አይቀርም። እዛ የሚያወሩትን መታ ትነግረኛለች። ምንድነው የምልሽ? ዛሬ ሊሰርቡት ከተነ ዛሬ ቪዲዮ መጥፎ ከመጣ አጀንዳ እንቀይራለን፣ አጀንዳቸውን ቀይርባቸዋለን። አይሰደብም። እነሱ ዛሬማ ይረግጡታል ብለው የሚቆስሟት በዋስታብ ማለት ነው። ተመካክረው ቶክቶክ ላይ አንድ ላይ ይገቡና አጀንዳ ይቀይራሉ። የነሱ ስራ ዛሬ አሁን አብርሽ የሚሰደብበት ቪዲዮ አይደለም፣ ያንን እንዳይሰደብ የሚያደርጉ ናቸው። በጣም አደገኛ ናቸው። ልክ እንደ አብርሽ ማለት ነው። ስራቸው ሁላ እስስት ነገር ናቸው። ስለዚህ ያን አላወቁም የሩታ አድናቂዎች። አሳልፋን የሩታ አድናቂ አንልም እኛ። ለምንድን ነው የምንላቸው? አንልም። ደስ ከፈለጉ ሲጀመር እኛን ለማባላት ነው እነሱ የተነሱት። አመዳም ቅንቅናም ሁላ ወላሂ ዝም ተባሉ። አበዛችሁት። ተከበሩ። ታዲያ እናንተ ብልጥ መሆን እነሱ ብልጥ መሆን ነው። ባለፈው ሰምታችኋል። ባለፈው ከነሱ ጉርብ መታ ምን እንዳለችን ጣፋጭ ወለደች ብላ ጉርብ ሚዲያው በውሸት እኛ ውሸታ ምን ለማስደረግ ማለት ነው። ሩታ ማይለብ የመታ ወላሂ ወልዳለች ብላ ርንዝት ታረገችብን። ያቺ ማናት? የአብርሽ አድናቂ ናት። ፕሮፋይል ቀይራ ነው የመጣችው። ገባችሁ? በውስጥ ሄደን እነሃኒና ሲደወል በውስጥ ስንደውል ሩታዬም ጋር ስንደውል አረ የለም አልደወለችም ተባለ። ምን እንደምታውቀው አላውቅም። ማንም ያፈጣኝ ራስሽ ነው የወጣሽው። ደግሞ ተበካሽ ነው የሚሆነው። ሆቤ አይደለሁም ወላሂ አይደለም። እኛ ምን አገባን? ስለሱ አያገባንም ነው እኮ እምለው። እኛ ስለሱ አያገባንም እንደሆነም አያገባንም ነው እኮ ያውቃሉ። ግን መምከር ነው እህቶችሽን መምከር መገሰጽ። እንደዚህ እኛ ምን አገባን? የማቤት ነው ትላት በቤታቸው ገብተን ልናናግራቸው ፍቃድ አልሰጡንም። ስለዚህ ቤታችን መተን የምንናገረው አይደለም እንዴ? ስለዚህ እኛ አሳልፈን አልሰጠናቸውም። እኛ እያለ ነው ሩታ ሚዲያ ላይ አታስጧት። ማንም ቢሰድባቸው እኛም ተሰድበን ነው የቻልነው። ቻሉት። ሩታ ከወለደች በኋላ የፈለጋችሁት ነገር አድርጉት። ገባችሁ? እዚህ ጋር አሁን አይዲ አትወሉት። ራሳቸውን አይዲያ የጀመሩ ያሉ የሩታ ደጋፊ አይደለም እንዴ? ማን የሌላ የጀመረው? እነሱ ናቸው። ስለዚህ እኔ እያልኩኝ ያለው በቤታቸው ገብተን እንናገር እድል አልሰጡንም አይደለም። ሩታ ማይላት እንዴ? ቆይ አንዴ የራሳቸው ናቸው ጀመሩት ማለት አይተሻል፣ ሰምተሻል? አይዲያ የጀመሩት አባት እናት መዘቅዘቅ የለባቸው። ገባሽ? እዚህ ጋር አዲስ ነው ድረስ ስሚ፣ አዳምጭ መስማቻይ መጀመሪያ እንዴ መስማቻይ እኔ እያልኩኝ ያለሁኝ ማለት ነው። ተቀበሉት አልተቀበሉት ማለት ነው። ያዙት አትያዙት ማለት እናንተ ይመለከታቸዋል። ሩታ ግን ገና 1 ሳምንት አልሞላትም። የሩታ ደጋፊ ይኸው ተብሎ ሩታ መንሽ እንድትደረግ አታድርጉ። ብትሰደቡም እያልኳቸው ነው። ሩታ እስክትወልድ ታገሱና ከወለደች በኋላ ስደቧቸው። ክያ ተሰደበች። ክያ መስደብ ያለበት ማን ነው? የሰደባትን እናትና አባት መዘግዘቅ አለባት የለባትም? ክያ ደግሞ እኔ ተይ ካላልኳት ማን ነው ተይ የሚላት ታዲያ? ለምንድን ነው ተይ እንድትቀጥልበት እንድትሰደብ ነው የምትፈልጉ እናንተ? እንደዚህ ነው የምታስቡት እናንተ? ክያ ስለዘቀዘቀች ነገ ጠዋት ደግሞ የሩታ እናትና አባት ሌላ ቤት ነው የሚገኙ አይደለም? ከዛ ክያ ላይ እንድትጮህባት ነው። እኔ ግን ክያ አሁን ስህተት ፈጥራለች። የስህተት እንዳይደገም መጥቼ የተናገርኩኝ። አትወላወሉ። መናገር ነው እንጂ አለብሽ አይመለከትንም። ለማንኛውም መልካም። አይ እኔ እንደታየኝ ተሆነ በውስጥ ነበር ለኪያ ራሱ መንገድ ያለብሽ እንጂ ሜዳ ላይ ለኪያ በውስጥ ምንም አያስፈልግም። ለኪያ ብቻ አይደለም ሁሉ ነው። ይሄን እዚህ ጋር 6 7 8 ነበር የዘቀዘቁ አይደለም? እዚህ የኪያ ብቻ አይደለም። ነገ ጠዋትም ኪያ ተከትለው የሚሄዱ ሰዎችን ቢኖሩ ይችላል። እንግዲህ እኔ ያየኋቸው መሲ ለሁኝ ሩታ የምትወዱ ሰዎች ብትሰደው ብትነኩ እያልኳችሁ ነኝ። ሩታ እስክትወልድ ድረስ ታገሱ። ከወለደች በኋላ ማለት ነው መሄድ ያለባችሁ ድረስ መሄድ ትችላላችሁ። ስትሰደቡ ደግሞ የሰደባችሁ ሰዎች ስደቡ እንጂ አባትና እናት አትዘቁዝቁ። ነገ ጧት ሩታ ስትነሳ አባቷ እናቷ ሌላ ቦታ ነው የምታገኛቸው። ጥሩ ስሜት አይሰማትም። ገባችሁ? ሩታ በስነ ስርዓት እንድትወልድ አትፈልጉም እንዴ?
የአብርሃም ቪዲዮ የሚያናድዳችሁ ከሆነ እኮ እያልኩኝ ነኝ እኔ እኮ ኪያ ማለት ነው እያልኩኝ ነኝ። ሌላ ደግሞ ማለት የአብርሽ ስራ ማይወደ የሚያናድዳችሁ ከሆነ ቤቱ አትሄዱት፣ አትሄዱ ቤቱ። ካልሄዳችሁ እኮ ቪዲዮ ራሱ አይመጣባችሁም እኮ ቤታችሁ ድረስ አይመጣም። ቲክታክ ላይ ከመጣ ደግሞ አሳልፋችሁ ትሄዱ። እንዴ የሚያበሳጫችሁ የሚያዘቀዝቃችሁ ካለ ተውት፣ ለፉት በቃ። እንዴ እሺ ነገ ጠዋት የሆነ ነገር ቢፈጠር እስኪ ምን እንደምታደርጉ ያለሁ እኔ እጠብቃችኋለሁ። ገባችሁ እንጂ ማንም ለማንም አሳልፈው የሰጠ ሰው የለም እዚህ ጋር። ሞራይል ደግሞ ተናግራለች። እኔ ለመረዳት ያህል ነው እንደ ስድብ ነው የመሰላት ነው ያለች። ገባችሁ? ስለዚህ ማለት ማንም ለማንም አሳልፈ አልሰጠም። መጠንቀቅ ካለብን ሁላችን ጥንቃቄ ማድረግ አለብን። ማክበር ካለብን ሩታ እናክብራል። መውደድ ከሆነ ሩታ እንውደዳት በትክክል ከልባችን አይደለም። እኔ ፎቶዋን ማለት ነው በዚህን ጊዜ አይደለም ፎቶዋ እኔ ሩታ ማለት ነው የሆነ ነገር እንኳን ቢያደርጓት ለምትወደው ሰው ስትል ተሸናፊ ትሆናለህ። ገባችሁ? እኛ እኮ ማለት ነው ከኔ በላይ ማለት ነው ከኔና ከሸዊት በላይ እዚህ ሜዳ የሚታጠብ የለም ጠዋት ጠዋት አይደለም እንዴ? ማንን ሌሎቻችሁ አይነኳችሁም። እኔና ሸዊት ግን ማለት ነው እኛ ነው የምናውቀው አይደለም እንዴ? ቪዲዮ የሚላክልን የተቆረጠ እኛ ግን አንመልስም። በቃ አንዳንዴ እንመልሳለን፣ ግን ተዋችኋለሁ። ኢቭን እንደ ሳምንት ተተናችኋል። በቃኛ ለምን ለሩታ ስንል። ስለዚህ እናንተ ደግሞ ለሩታ ስትሉ ነገሮች እለፍ እያልኳችሁ ነኝ። አሁን የቤታ ከፍታ እንደዚህ ተባልኩ እንደዚህ ተባል እያልሽ ምትይ ከሆነ እያንዳንድሽ አይመለከተኝም። ከያ የተናገርሽው አለ ቃላቶች በውስጥ እመጣልሽ። ያ ነገር እንድታጠሩ ይፈልጋሉ። ቢኮዝ የተናገርሻቸው ነገሮች ስላሉ ማለት ነው። አንቺ በውስጥ ፈልግሻለሁ ሲጀመር። ሲቀጥል ግን ሁላችን ግን የሚመለከታችሁ ከሆነ ግን በቃ ሩታን አክብሩ ከነ ቤተሰቦቿ። ይሄ ነው እያልኩኝ ያለሁኝ ማለት ነው። ሌላ አይዲያ አሳልፋ ለመስጠት ምናምን አትወሉብኝ። ጣፋጭ ማለት ይሄን አስተሳሰብ አስተካክል። እኔ ማንንም አሳልፍ ያልበት ቪዲዮ ነው እንደ ሀቅ ከሆነ ፓርቲቱ በሩታ ቤት ጠብቄ በሩታ ቤት ጠብቄ ፓርቲቱ ወጣ ነው እና አንድ ነገር ልበል ስራ ላይ ሆኜ ማለት ነው። ቅድም ስለተሳደብኩ ማርያምን በቃ ዝም ብሎ ልቤ እንዴት እንደሚሆን በፈጣሪ እና በጣም ይቅር ተስማድብሽ እንዴ ከዛ የተዘቀዘቀ ሰላሉ ማለት ነው እንጂ እኔ ብቻቸውን ምናምን አልተሳደቡም። በዛ ላይ ቤተሰብ ለምን ብዬ ነው እንግዲህ ሁላችሁን በጣም ይቅርታ። ስራ ላይ ሁኜ ማርያምን ስራው እንዴት ይሰራ ታውቃላችሁ? እስማ ችግር የለውም። እኔ እኮ አሳልፋችሁ አትሰራሉ ምናምን እንዴ ሙራይል እኔ አቅሻለሁ። አንድ ቀን እንኳን ክፉ ተናግረሽ አታውቂም። በዛ ላይ ዛሬ ብቻ ነው የመጣሽ እንዴ ብዬ እኮ ደንግጬ ነው። እና ችግር ማርያም በጣም ሰታናድጄ ነው። በቃ እንግዲህ በጣም ይቅርታ። እንግዲህ ለምደውናል፣ ብዙም አይመዘግቡንም። አሁን አንቺ አሁን ስትናገር አይችሽ አላውቅም። መጀመሪያ ጊዜ እኮ እኔ እኮ ደነገጥኩ። የተሳደበች ትጅርመ ቤቴ ማነው ስምሽ እንዳያነሳኝ ምናምን ስትል ማለት ነው ሙራይል ትሳደባለች እንዴ አልኩኝ። እንዴ ሙራይል ከመቼ ነው የምትሳደበው አልኩኝ። እና ይቅርታ ትልቅነት ነው፣ ችግር የለውም። ይቅርታ እና በዛሬው ቪዲዮ ደግሞ እንደው ምንም ቢሆን የራሳችንን ነው እንጂ መፈተሽ ያለብን እዚህ ቦታ ላይ ሄደን አለማያት ነው እንጂ ራሳችንን መገናዘብ ያለብን በቅንጭላታችን ሰው መሳደብ አንችልም። ሰው አትስራ ብለን መቀመጣል አንችልም። ግልጽ ድራማ ነው። ግልጽ ነው። ግልጽ ነው። በቃ ሩታ ተቀጠረች፣ እሷም ተቀጠረች። ከፋፊ በላይ ያለችው ወይኔ ባላቸው ሂጂ ዛሬ ማለት ነው ልታንጫጫን ጨጓራችንን ልታቃጠለን ነው። ዝም በሏት። እኔ የምለው እኔ ራሴ በጣም ሊፈነዳ ነው። የምሬን ነው። ምን ያስፈነደሻል? ግልጽ እኮ ነው። ተቃጥዬ ልሞት። አይ አሁን ነው እየተረዳው ያለው። በተለይ የዛሬ ቪዲዮ ላይ ድብን ያለ ድራማ እንደሆነ ገባኝ። ሩታ እንዴ ቲክታክ ላይ አላያችሁም? እንደ የማለት ጨዋታን ብላ ቴክስት ሲያደርግላት እሺ ስትል እዛም እኮ ማየት ትችላላችሁ። በነገራችን ላይ ያኔ በቃ ተነጋግረው እንደሆነ ምናምን ብቻ አትናደዱ። ለዶላር ለብር ተብሎ ይሄን ሁላ የሚደረግ ከሆነ አይ ያዝልቅላቸው። ሩታን ብቻ አላህ በሰላም እኔ ምንም አለለም። እሷም እኮ ስራ ነው የምትሰራው። ዝም ብላ የእንጀራ ጉዳይ ነው። ግን እኔ አሁን በሰው ሀገር ላይ ቁጭ ብዬ እንዴት እንዳረርኩ እኔ ነኝ የማውቀው። ያችን ልጅ እንደው ፍለጫት ነው ያለኝ።
ዛሬ ሩታ ስትመጣ ሳይ በቃ ይሄ ነገር ሆን ብሎ የተቀነባበረ ድራማ፣ እነሱ ስራቸውን እየሰሩ ነው። እኛ የምን ቤት ነው እዚህ መቃጠላችን? ዝም ብለን ማየት ነው አልኩኝ። በቃ በስ መጠላታችን እኮ ህገ ወጥ ነው። እኛ ለራሳችን ክብር ስለሌለን እኮ ነው ሰው አብረን እህትና እህት የምንጣለው እንደ እኛ እኮ አሟርተን ልንሞት እኮ ነው እህቶቼ። እኔ አሁን በሩታ ምክንያት ጨጓራዬ እየተላላጠ ነው እንዴ ጨጓራዬ የምሬ ነው። በሩትሽ በቃ እሷ ላይ የእውነተኛ እሷ እርጉዝ ስለሆነች እኔ እርግዝና አሳልፌ ስለማቅ በዚህ ሰዓት እንክብካቤ የሚያስፈልጋት ሰዓት ነው። እሱ ደግሞ የትም ያን እየጎተተ እያመጣ በእሷ ላይ እንደዚህ ሲያደርግ በጣም የተቃጠልኩት ገባሽ? አሁን በዛሬ ቪዲዮ ላይ ግን በቃ ይሄ ነገር ድራማ ነው። እኔ ምን አቃጠለኝ? እኔ ምን ጨጓራዬን አላላጠኝ? ቻልኩ መተው ነው አልኩኝና አሁን እናንተን ላይፍ ላይ ሳይኮ ቆይ እስቲ ሀሳቤን ላጋራቸው ብዬ በጣም አልጨረስኩም። አሁን ይቀጥላል ነው ይሄ ቪዲዮ አሁን ይቀጥላል። ኦፍኮርስ ነገ አሁን በሩታ ቤት ጠብቂ ይቀጥላል። በቃ ማየት ካስጠላኮ ማለት ነው። እኔ አሁን ሲጀምር ድምጻቸው ራሱ በፈጣሪ ስምንት እንደዚህ እንዳለኝ ከፍተዋለሁ። ላይክ ግን ሳላረጋቸው አላልኩም ጭራሽ። ከፍቼ እስኪያልቅ ድረስ ጠብቅና እወጣለሁ እኮ። ስለዚህ አሁን መጥፎ ነገር አለማየት መብታችን ነው። ቤተሰብ በቃ ትልልቅ እኔ የምሬን ነው የምልሽ። በቃ እኔ እሷን ልጅ በጣም ነው የምወዳት። እኔ እንደ ማንኛውም ሰው ነው የምከታተላት እሷን። በቃ ለሰው ያላት ክብር፣ የምታወራው አወራር፣ እንዴት ሰውን እንደምትረዳ ምን ላውራ ምን ልተው ደስ ስለሚለን በጣም የምታገናዝብ ሰው ነች። በነገራችን ላይ አድናቂዎች ሀሳቧ፣ ቅንጭላቷ፣ ለትዳሯ ያላት ክብር፣ ለትዳሯ እንዴት ለምትጥር ያ ትምህርት ይባባት እንጂ እሱ ነገር በጣም ነው ደስ የሚለኝ። ግን አሁን እሷ አርግዛ ቲጂ ማለት ነው ፕሮፋይል ቀየርሽ ናይ ቲጂ የት አለች? በኑ ደግሞ የሶሻል ሚዲያ ነው ነው እንጂ ስራማ ይስሩ። ካልተሰራ እንዴት ይኖራል? ይጀመር ስራ ይስሩ። ምክናቸው ማረታ ማይላ አሁን ተዘረዝርልናለህ አንድ ቀን ኢንሻአላህ። ምን ተማራችሁ? እሷማ እነሱማ ስራ እንጀራ እስከሆነ ጉሮሮ እስከሆነ አስተምር ነገር መሆን አለበት እንጂ እንደዚህ የተጨመላለቀ ስራ ህዝቡንም ጭንቅላት የሚረብሽ ነገር መስራት የለባቸውም ነው እንጂ ስራ ካልሰሩማ እንዴት ይኖራል? ይስሩ። ወጣት ናቸው፣ ይለወጡ። ደስ ነው የሚለን። እኔ በተለይ ስፔሻሊ ሩታ ዝንጥ ያለ ኑሮ ውስጥ ብትኖር ከዚህ የበለጠ ብትኖር በጣም ነው ደስ የሚለኝ። ምክንያቱም በቃ እሷ ይገባታልም። ለፍታ ጥራ ግራ ስንት ነገር አይታበን ነው እዚህ ደረጃ የደረሱት ሁለቱም ማለት ነው። እና መልካም ምኞታችንን በዚሁ እየገለጽን፣ ነገር ግን በዚህ ሰዓት አላስፈላጊ ትምህርት ባያስተላልፉ፣ እንደዚህ አይነት ነገር ባይሰሩ ባይነኝ። እኔ እንደኔ እንደዛ ነው የምለው። ግን ይሄ ነገር አሁን እኔ በዛሬ ቪዲዮ ላይ ምን አልሽኝ ማሬ? የነገውን ቪዲዮ አይተን እናያለን፣ እናወራለን። ነገውማ ጠብቂ። ሩታ ቤት ላይ ነው የሚለቀቀው። ዲራማ መሆኑን የሚያስረዳሽ ይሄ ነው። አንዱ በሷ አንዱ በሱ ይጫናል። 3 ደግሞ በዛች በአለሌዋም ይጫናል። አይገባት ደነዝ። እሷም አሁን እንግዲህ ልትፈምስ ነው መቼም የመጣችው፣ ለሌላ ነገር አይደለም። መፈመስ ከመልከፍ ግን በዚህ ሰዓት የነስማው እንደው በጣም ራሷን ይቆጫታል በእውነት። መጨረሻ አንድ ጥሩ ቪዲዮ እኮ የላትም እንዴ! ህዝቡስ እይታ አንቺ ሰው አይን እኮ በጣም መጥፎ ነው። በነገራችን ላይ ዛሬ እንደዚህ ዘንጠው ዛሬ እዚህ ደረጃ ላይ መቆማቸውን የሰው አይን ቅርጥፍ አርግቶ ነው መሬቱ ላይ የሚወረውርሽ። ይህን ማሰብ አለባቸው። አንደኛ ነገር ሶሻል ሚዲያ ላይ ሲወጡ ስድብም አለ ጥሩም አለ። ይሄን ነገር ችላ ነው መውጣት ያለባት። ሲቀጥል እሷ መፈመስ ከፈለገች ሰው ባል ላይ ተንጠልጥላ አይደለም። ለምሳሌ አሁን ድራማ ነው ነገሩ። ይሄ ድራማ ቢሆንም ሰው ባል ላይ ተንጠልጥሎ አይደለም የሚፈምሱት። በራሳቸው አይዲያ እንደ ሰውኛ እንደ አንድ ኢትዮጵያዊት አግዘኝ እንዴ ነው ምናምን ልትለው ትችላለች። አንዳንድ ነገር ሊያስተምራት ይችላል። ነገር ግን እርጉዝ ሚስቱን በዚህ አስቀምጦ ከእሷ ጋራ
እሽኮሎ ላይ መሆን የለበትም ዲራማም ቢሆን ማለት ነው። እና ከዚህ አሁን እኔ እንደኔ ከሆነ እኔ ከዚህ ጥሩ አመለካከት ነው። እኔ አሁን ለድሮ ለአብርሽ ጥሩ አመለካከት ነበረኝ። ነገር ግን አሁን ይሄን ነገር መስራት ከጀመረ ወዲህ በቃ እሱን ሳይ ራሱ እናደዳለሁ። በቪዲዮ በአካል አላውቀውም ሲጀመር። ግን ሩታ ስለማቅ እንዴት እንደተገናኙም ስለማቅ እንዴት እዚህ ደረጃ ላይ እንደደረሱም ስለማቅ እሷ በጣም ታጋሽ፣ ጥሩ ሀሳቢ፣ ጥሩ አመለካከት ያላት በጣም የምታስተውት ልጅ ነች። እኔ ለዛ ነው በጣም የምወዳት። በቃ በሰው ማትመራ በትዳሯ ላይ ራሷ ፈላጭ ቆራጭ እንደሆነች በራሷ ጭንቅላቷ ላይ ራሷ ፈላጭ ቆራጭ እንደሆነች ብዙ ነገር ከእሷ ተምሬያለሁ እኔ እንደ ግሌ። ግን አሁን ከዚች ከኮተታማ አሁን ከመጣችሁ ማነች ርካሽ መሆኗን ነው። ሴት ልጅ በቃ እንዳትጠየፍ ተሰውም ባል ቢሆን በቃ ምንም ያስተምረው ነገር የለም። ልክስክስነትን ነው በቃ ያየንበት። እሱን እኮ ነው የምልሽ። አብርሽ ደግሞ ለሄርሜላ እየተጫወተባት ነው፣ እያደገባት ነው። አለቀ። እየፈመሰባት እንጂ ለእሷ ምንም ያገለግላት ነገር የለም። በእውነት ደህና ቪዲዮ እኮ የሚጭነው በራሱ ነው። በእሷ ቪዲዮ የማይረባ ነገር ነው። ለምን ያስወጣሽኝ? ያስመስል እኮ ነው። ኔቶሎ እናውጋ የሚያላት ራሱ እናውጋ የሚመጣ ሰው አለ አላት። የሚመጣ ሰው ታለ እኮ ውጭ ብሎ ገፍትሮ ያወጣት ነበረ። ታውቃላችሁ? እሷ ላይ ግን ትናንትና ሩታ ላይ ዲራማ እየሰሩባት ነው። ልጅቱ ምንም አልገባትም። ዝም ብላ ምንም አልገባትም። አይ እሷም ታውቃለች ዲራማ ነው ተባብረው ነው እየሰሩ ያለው። ተመለሰ ትሄዳለች አለ እኮ የሚመጣ ሰው አለ ውጭ አላት። ማን ነው አለ? ሶስት ምን እያልሽ ነው አላት። ከዛ የሚመጣ ሰው አለ አውግተን ይመለሳል አላት እኮ ዲራማ ነው። ዛህራ ቀለጥ ያለ ዲራማ ነው። ሀቢብቲ እሷ ታይመለዘ በፈጣሪ ጌታ ይዛ እሳቸው ጋር ምን ያጃጅላታል? እንግዲህ ምን እናድርግ? እንግዲህ አርግ ያላት ትዳር እሷ አረግጂ ራሴን እያቃለልኩ ትዳር ነው ብያል ይዝ ሲጃጃሉ ግን በጣም ነው ነው። የዛሬው ቪዲዮ ግልጽ ነው። ዛህራ ማንም ጋር መጣላት ምናምን አያስፈልግም። ግልጽ ነው። እሷ በምን ተዋሻለኝ? ዩቱበር ላይ እንግዲህ አይነ መቼም ተዋሽ ሩታ አዋሽም። አሁን ስለነደረ ድራማ ውስጥ እያስገባን ነው። ልጆ አለች በእይታ በልጠዋለች። ኦዲየንሷ አየኮ በቃ ማን አሸናፊ እንደሆነ ተያየን እኮ። ከወዲያ ሁላችሁ ጋር ተነጋግረው ከዛ እሷን ነይ ቶሎ ብሎ ከዛ ነው ጋና ተመለሻለሽ ብሎ ከዛ ይቀጥራል። ከዛ ሲመጣ ደግሞ እቺኛይቱን እንድታገኝ በራሱ ላይ ነው እንጂ ባብ የሚጠመጥመው በሷ ላይ አይደለ። ታያሳ ምንም አትሆንም። በራሱ ነው ግን እይታ እያጣ ተመልካች እያጣ ሰው እየናቀው ዝሙት እየሰራ እየተባለ የሚከደው በራሱ ነው። ማንም ሰው ሳና ይጣላትም አሁን ላይ አይ ድራማ ብሎ ህዝቡን የሚያጃጅሉ ግን በራሳቸው ላይ ድራማ እየሰሩ እየሆነ አልገባቸውም። ድራማም ከሆነ ለምንድን ነው ቶሎ ብሎ ከዛ እንደገና የእውነት ሚስቱን እንትን ታለ ለምንድን ነው ታያውጭ ብሎ አይገትታት? ራሱን ነብሩኬ ጋራ ይቺ ጋር አለበት ድራማው ውስጥ እሱ ድራማ ነው ታያለ ይላሉ። ማናት ሴት ናት ባሏን እንትን እያለች እያሻሸች አረ ሩታው ግድ ሰው እንዴት ተሰማ ሆነ ለይለና አይወቅሳት ምን የለም ሰው ድሮና ተማኑ ምን ያረጋ መሰለሽ እና ብሩክ ጋር ይማከርና ቁልፍን ያለው ማነው እሺ ያሰን ሚስተር ኪስ ለምን እንደማወጡበት ይማከርና ልንገርሽ ይሄን ነው ኢንተርቴይንመንት ምን ጅል ነው ትንሽ እናት የለውም ኢየሱስ ለነፍሰ ጡር ያዝነው እንዴ ምን አይነት ናቸው ግን ይመስለኛል እነሱ ፕራንክ ብለው አራታቸው ተማክረው አብርሃም ላይ ሲፊቱ ላይ የሚመጣ ሰው አለ አለ ካሜራማኑ አቤላ ነው አቤላ ካሜራማኑ የሚመጣ ሰው አለ አለ ከዛ ይማከሩና